ዶናልድ ትራምፕ ለድርድር ድጋሜ እጃቸውን ሰጥተዋል። ኢራንም ጥሳ ገብታለች። ጦርነቱ ለጊዜው ጋብ ቢልም ትራምፕ ኢራን መንገድ ተከትለዋል። ሆርሙዝን ኢራን እንደዘጋችው እሳቸውም ሆርሙዝን ለመዝጋት እየሞከሩ ይገኛል። ነገር ግን ቻይናና ኢራን የትራምፕን ዘብ ጥሰው አልፈዋል። ሳውዲ አረቢያም ከአሜሪካ ይልቅ ኢራን እንደመረጠች እየተነገረ ይገኛል። ሪያድ የቴህራን አጋር ሆና እየቀረበች ይገኛል። ኢራን በበኩሏ አረብ ሀገራት ከፍተኛ ካሳ ይክፈሉኛለች ሲሆን የሆርሙዝ ሰርጥን በድጋሚ እንደምትዘጋው አረጋግጣለች። የሆርሙዝ ሰርጥን በድጋሚ እንደምትዘጋው አረጋግጣለች ብቻ ሳይሆን ክፍያ እንደምታስከፍል ማሳውቃለች። በሌላ በኩል የኢራን መርከብ የአሜሪካን የባህር ኃይል ጥሶ ማለፉ ብዙዎችን አስገርሟል። በዚህ መሃል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልንደራደር ነው እያሉ ይገኛል። በሌላ በኩል አሜሪካውያን ትራምፕ ከስልጣናቸው እንዲነሱ ጥረታቸውን ቀጥለዋል። የትራምፕ የጤንነት ጉዳይ አሳሳቢ በመሆኑ የአእምሮ ጤና ምርመራ አድርጎ የአእምሮ ህመም ካለበት ከስልጣን ይነሳ እያሉ ይገኛል። በአሁኑ ሰዓት እስራኤል ዋና ደጋፊዋን አሜሪካን እያጣች ነው እየተባለ ሲገኝ በርካታ አሜሪካን ድጋፋቸውን ከእስራኤል ላይ እያነሱ ነው ተብሏል። ይህ የሆነውም ዩናይትድ ስቴትስ በእስራኤል ምክንያት ወደ ኢራን ጦርነት ተስባ ገብተው አሜሪካ በዓለም አቀፍ ደረጃ ያላትን ተቀባይነትና ክብር እያጣች ነው የሚል ምክንያት በመቅረቡ ነው። ብዙ ጊዜ አሜሪካን ከእስራኤል ጎን በመሆን ይታወቃሉ። አሁን ግን እስራኤል የአሜሪካን ድጋፍ እያጣች መሆኑን ሲኤንኤን ዘግቧል። Israel is losing support here in the United States, even amongst Republicans. Take a look at this data. Take a look at this data amongst young Republicans. Look at this massive shift. ትራምፕ ሀሳብ በመቀየር ይታወቃሉ። ፕሬዝዳንቱ ኢራንን በከፍተኛ ሁኔታ እንደበድባታለን ሲሉ መዛታቸው ይታወሳል። አሁን ደግሞ ድብደባውን ትተው ሆርሙዝን መዝጋት ላይ ትኩረት አድርገዋል። ይህን ተከትሎም ሰርጡን የአሜሪካ ጦር ዘግቷል። US President Donald Trump says a new round of negotiations with Iran could happen in the next couple of days. በአሁኑ ሰዓት ዓለም አቀፍ መገናኛ ብዙሃን የትራምፕን እንደራደር ጥያቄ እየዘገቡት ይገኛል። ትራምፕ እንደተለመደው ከኢራን በኩል ጥያቄው እንደመጣ አድርገው ሲያወሩት ታይተዋል። President Trump has suggested talks aimed at ending the war in Iran could resume this week after negotiations collapsed at the weekend, prompting the US to blockade Iranian ports. ትራምፕ የኢራን ሰርጥ ዘግተውታል። ሆኖም ግን እንዳሰቡት አልሆነም። Well, the US says that no Iranian ships have passed its blockade of that key sea passage, the Strait of Hormuz, in the last 24 hours. በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ ከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። የኢራን ወታደራዊ ቃል አቀባይ ካታል አላነቢያ ከጠላት ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በሆርሙዝ ሰርጥ እንዲያልፉ አይፈቀድላቸውም ሲሉ ተደምጠዋል። ወታደራዊ ይዞ የሆርሙዝ ሰርጥን ለመቆጣጠር አዲስ ዘዴ በማፈላለግ ላይ ነው ሲሉ ተደምጧል። ከመንግስት ጋር እየተነጋገሩ እንደሆነ የገለጹት ካታል አላነቢያ ክፍያና ታክስ መጣላቸው እንደሚቀጥሉ ገልጸዋል። ከዚህ ጋር ተያይዞም የአሜሪካና የእስራኤል መርከቦች የሆርሙዝ ሰርጥን አልፏትም እያሉ ይገኛል። ዓለማችን በሰርጡ መዘጋት ሳቢያ ለከፋይ ምግብ እጥረት ልትጋለጥ እንደምትችል በርካቶች እየተነበዩ ናቸው። የትራምፕና ኢራን ልም የዓለምን ሕዝብ አደጋ ውስጥ እንደሚጥሉ እየተገለጸ ይገኛል። የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ፋኦ ባወጣው አዲስ መግለጫው የሆርሙዝ ባህረ ሰላጤ መስመር መዘጋት ካልተቀረፈ ዓለም አቀፋዊ ምግብ ቀውስ ሊከሰት እንደሚችል አስጠንቅቋል። ሰርጡ ለዓለም አቀፍ ግብርና ወሳኝ የሆኑ ግብዓቶች የሚሸጋገሩበት ቁልፍ መስመር እንደሆነ ይታወቃል። እንደ ፋኦ ጥናት ከሆነም ከዓለም አቀፍ የግብርና ግብዓቶች መካከል ከ20 እስከ 45 በመቶ የሚጠጋው በዚሁ መስመር በኩል ያልፋል። በተለይም በዓለም ላይ በስፋት ጥቅም ላይ የሚውለው ዩሪያ የተሰኘው ማዳበሪያ ግማሽ ያክሉ የሚመረተው በባህረ ሰላጤው ሀገራት ሲሆን ወደ ዓለም የሚሰራጨውም በዚሁ ሰርጥ በኩል እንደሆነ ተነግሯል። ምንም እንኳን በአሁኑ ሰዓት በዓለም ገበያ ላይ የምግብ እጥረት ባይታይም ለዚህ ምክንያቱም ቀደም ብሎ የተከማቹ ማለትም ስቶክ ምርት ስላለ እንደሆነ የፋኦ ዋና የምጣኔ ሀብት ባለሙያ ማክሲም ቶሬሮ ገልጸዋል። ነገር ግን የባህር መስመሩ በመዘጋቱና የተፈጥሮ ጋዝ ዋጋ በመጨመሩ የማዳበሪያ ፋብሪካዎች ምርታቸውን እያቆሙ እንደሆነም ፋኦ ገልጿል። የነዳጅና የጋዝ ዋጋ በጥፍ መጨመሩ እስከ ፈረንጆቹ 2027 የሚዘልቅ ከሆነም ከፍተኛ የምግብ ንረትን ሊያስከትል እንደሚችል ፋኦ አስጠንቅቋል። በተለይም እንደ ኢትዮጵያ ያሉ ታዳጊ ሀገራት በማዳበሪያ እጥረት ምክንያት ምርታማነታቸው ስለሚቀንስ ለከፍተኛ ዋጋ ግሽበትና ለምግብ ዋስትና እጦት ይጋለጣሉ። ኢራን በአሜሪካና በእስራኤል የሚሰነዘርባትን ጥቃት በመመከት የባህር መስመሩን ለትራፊክ ዝግ ማድረጓ ይታወሳል። ባለፈው ወርሃ የካቲት የኢራኑ የበላይ መሪ አያቶላህ አሊ ካሜኒ መገደላቸውን ተከትሎ የተቀሰቀሰው ጦርነት አሁንም እልባት አላገኘም። ባለፈው ሳምንት መጨረሻ ለ21 ሰዓታት የተካሄደው የአሜሪካና ኢራን ድርድር ያለ ስምምነት ተበትኗል። ፕሬዚዳንት ትራምፕም በሆርሙዝ ወሽመጥ ላይ የባህር ላይ እገዳ ማለትም ናቫል ብሎኬድ እንዲጣል ትዕዛዝ አስተላልፈዋል።
የፋኦ ባለሙያዎች እንደሚሉትም አሁን ያለው ሁኔታ ከቀውስ ወደ ከፋ ጥፋት እንዳይሻገር አስቸኳይ የተኩስ አቁም ስምምነት መደረግና የንግድ መርከቦች መንቀሳቀስ መጀመር አለባቸው እያሉ ይገኛል። አሁን ያለንበት ሁኔታ የግብዓት ቀውስ ነው። ይህ ወደ ምግብ እጥረት ከመቀየሩ በፊት እርምጃ ሊወሰድ ይገባል ሲሉ አስገንዝበዋል። በዚህ መሃል ትራምፕ ለድርድር በድጋሚ እጅ መስጠታቸው ተሰምቷል። ትራምፕ ከኢራን ጋር የጀመሩት አዲስ ዲፕሎማሲያዊ ቁማር ምን ይመስላል እየተባለ ይገኛል። በአሁኑ ሰዓት ፕሬዝዳንቱ ድርድር ይበሉ እንጂ የሚታመኑ ሰው አይደሉም እየተባለ ሲሆን ሆርሙዝን ከኢራን ጋር ሆነው በሌላው ግን መዝጋታቸው የባሰ ዓለም አቀፍ ስጋት መፍጠራቸውን ተከትሎም የዓለም የነዳጅ ዋጋ እንዲቀንስ ለማድረግ ድርድር እያሉ ይገኛል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንደገለጹት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያላቸውን ግንኙነት ሙሉ በሙሉ ለመቀየር የሚያስችል ታላቅ ስምምነት ለማድረግ እየተንቀሳቀሱ ነው ሲሉ ተደምጠዋል። የእርምጃም ለዓመታት የዘለቀውን የሁለቱን ሀገራት ቅራኔ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል በርካቶች ተናግረዋል። እንደ ምክትል ፕሬዝዳንቱ ገለጻም አሜሪካ ለኢራን ያስተላለፈችው መልእክት ግልጽ ነው። ኢራን የኒውክሌር መሳሪያ ላለመታጠቅ ቃል ከገባች አገሪቱም በኢኮኖሚ እጅግ የበለጸገች እንድትሆን ይደረጋል። ሊደረስበት የታሰበው ሰፊ ስምምነት በአሁኑ ወቅት በኢራን ወደቦች ላይ የተጣለውን የአሜሪካ የባህር ላይ እገዳ እንዲያበቃ ማድረግ፣ በኢራን ላይ የተጣሉ ጠንካራ ኢኮኖሚ ማዕቀቦች እንዲላሉ ማድረግ፣ በውጭ ሀገራት ባንኮች ታግደው የሚገኙ በቢሊዮን የሚቆጠሩ የኢራን ገንዘቦች እንዲለቀቁ ማድረግ ተጠቃሾች ናቸው። እንደ ጄዲ ቫንስ ገለጻ ባለፈው ሳምንት በፓኪስታን የተካሄደው የሰላም ድርድር እስካሁን የተሟላ ስምምነት ላይ የተደረሰው በኢራን የኒውክሌር ፍላጎት ዙሪያ ባሉ ያልተፈቱ ጉዳዮች ምክንያት መሆኑን ገልጸዋል። በኢራንና በአሜሪካ መካከል ከፍተኛ የሆነ ያለመተማመን ስሜት አለ። ይህን ችግር በአንድ ጀንበር መፍታት አይቻልም ሲሉም ተደምጠዋል። የባህር ላይ እገዳው በተኩስ አቁም ስምምነቱ ላይ ጫና እያሳደረ ቢሆንም በቀጣዮቹ 2 ቀናት ውስጥ በፓኪስታን ድርድሩ ሊቀጥል እንደሚችል ማክሰኞ ዕለት ፕሬዝዳንቱ ፍንጭ ሰጥተዋል። የዲፕሎማሲያዊ እንቅስቃሴም በዓለም አቀፍ ደረጃ መረጋጋትን እየፈጠረ ይገኛል። የነዳጅ ገበያ መረጋጋት ማሳየት የጀመረ ሲሆን የአንድ በርሜል ድፍድፍ ነዳጅም ከ$100 በላይ ዝቅ እንዲል ተደርጓል። ይህ ታላቅ ስምምነቱን የሚሆን ከሆነም በመካከለኛው ምስራቅ ለወራት የቀጠለው የስጋት ጦርነት ከመቀነሱም በላይ የዓለምን ኢኮኖሚ ወደ ተሻለ ደረጃ ሊመልሰው ይችላል ተብሎ በጉጉት እየተጠበቀ ይገኛል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉ መናገራቸውን የቢቢሲ የአሜሪካ አጋር የሆነው ሲቢኤስ ኒውስ ዘግቧል። ቫንስ በአቴንስ ጆርጂያ በተካሄደው የተርኒንግ ፖይንት የዩኤስ ዝግጅት ላይ ለታዳሚዎች እንደተናገሩትም በሳምንቱ መጨረሻ ላይ በፓኪስታን የተካሄደው ድርድር እጅግ በጣም እድገት አሳይቷል ሲሉ ተደምጠዋል። ነገር ግን ትራምፕ ከኢራን ጋር ትንሽ ስምምነት እንደማይፈልጉና በምትኩ ትራምፕ ታላቅ ስምምነት ለማድረግ እንደሚፈልጉም ሲቢኤስ ኒውስ አስነብበዋል። ጠቅላይ ሚኒስትር ሻህባዝ ሻሪፍም ከገልፍ ሀገራት ጋር የቀጥታ ውይይት ሊያደርጉ መሆናቸው ተሰምቷል። ኢራንና አሜሪካ እያደራደሩ ያሉት የፓኪስታኑ ጠቅላይ ሚኒስትር ከሚያዝያ 15-18 ይፋ የሆነ የሥራ ጉብኝታቸውን በሳውዲ አረቢያ፣ በኳታርና በቱርክ ለማድረግ አስበዋል ሲል የፓኪስታን የውጭ ጉዳይ ሚኒስትር በመግለጫው ላይ አሳውቋል። ከፓኪስታኑ ጠቅላይ ሚኒስትር ከአረብ ሀገራት ማለትም ከሳውዲ አረቢያና ከኳታር ጋር ጥብቅ ውይይት ይደረጋል። ውይይታቸው ስለ መካከለኛው ምስራቅ ሰላምና ደህንነት መሆኑም ታውቋል። ከአረብ ሀገራት ጋር ውይይት ካደረጉ በኋላ ጠቅላይ ሚኒስትሩ ወደ ቱርክ በማቅናት ከኤርዶጋን ጋር ጥብቅ ውይይት ያደርጋሉ ተብሎ ይጠበቃል። ኳታር፣ ሳውዲ አረቢያና ቱርክ አሜሪካና ኢራን ከስምምነት ላይ እንዲደርሱ ከጀርባ ሆነው የማደራደር የዲፕሎማሲ ስራ እንደሚሰሩ ይታወቃል። ኢራን በበኩሏ ካሳ ለአረብ ሀገራት ጠይቃለሁ እያለች ይገኛል። ኢራን እንደ ባህሬንና ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬት እንዲሁም ዮርዳኖስ ያሉ ሀገራት አሜሪካና እስራኤል ያደረሱባት ጥቃት የአየር ክልላቸውን፣ የጦር ሰፈሮቻቸውን አሊያም ግዛታቸውን እንዲጠቀሙ በመፍቀድ ተባባሪ ሆኗል በማለት ካሳ እንዲከፍሏት በይፋ ጠይቃለች። ኢራን በእነዚህ ሀገራት ትብብር ለደረሰባትና እስከ $270 ቢሊዮን ይደርሳል ተብሎ ለተገመተው አጠቃላይ ጉዳት በሙሉ ካሳ እንዲከፍሏት እየጠየቀች ይገኛል። ሳውዲ አረቢያ በበኩሏ አጣብቂኝ ውስጥ ገብታለች። አሁን ደግሞ ወደ ኢራን ጠጋ እያለች ይገኛል። ሳውዲ አረቢያ ከኢራን ጋር ያለው ውጥረት ይበልጥ እንዳይባባስ በመስጋት አሜሪካ በሆርሙዝ ባህረ ሰላጤ ላይ የጣለችውን እገዳ በአስቸኳይ እንድታነሳ ብሎም ወደ ድርድር እንድትመለስ ግፊት እያደረገች ይገኛል። ዘ ዎል ስትሪት ጆርናል ባለስልጣናቱን ዋቢ አድርጎ እንደዘገበው ኢራን በእገዳው ምክንያት አጸፋዊ እርምጃ ለመውሰድ ከሞከረች ለዓለም አቀፍ የነዳጆች ንግድ ቁልፍ መስመር የሆነውን የባብ-ኤል መንደብን የባህር መስመር ልታስተጓጉል እንደምችል ከፍተኛ ስጋት ተፈጥሯል። የባለስልጣናቱ ማስጠንቀቂያም ሳውዲ አረቢያ ቀጠናዊና ኢኮኖሚያዊ ብሎም የደህንነት ቀውሶች ለመከላከል ስትል አሜሪካ ወደ ድርድር ጠረጴዛ እንድትገፋት ዋነኛ ምክንያት መሆኑም ታውቋል። በሌላ በኩል የትራምፕ እገዳ ቢታወጅም ከኢራን ጋር ግንኙነት ያላቸው መርከቦች በሰርጡ በኩል እያቋረጡ ይገኛል። በፕሬዝዳንት ዶናልድ ትራምፕ ትዕዛዝ በአሜሪካ የባህር ኃይል የሚመራው ጥብቅ የባህር ላይ እገዳም ትናንት ስራ መጀመሩን ቢገልጽም ከኢራን ጋር ግንኙነት ያላቸው ቢያንስ 4 መርከቦች ማክሰኞ ዕለት የወርዝመሽ መጠን በድፍረት ሲያቋርጡ መታየታቸው ተዘግቧል። የመርከቦችን እንቅስቃሴ በሚከታተለው ማሪን ትራፊክ መረጃ መሰረት እገዳው ተፈጻሚ ከሆነ ከ4 ሰዓታት በኋላም ክርስቲያናና ኤልፒስ የተባሉ 2 መርከቦች አሜሪካ ወደ ኢራን ወደቦች የሚደረግ ማንኛውም እንቅስቃሴ አግዳለሁ ብላ ብዝትም ወደቦቹን ጎብኝተው በወሽመጡ በኩል ሲያልፉ ተስተውለዋል። በቻይና ኩባንያ ባለቤትነት የሚተዳደረውና በአሜሪካ ማዕቀብ የተጣለበት
ሪችስተር የተባለው ግዙፍ የነዳጅ ታንከር መጀመሪያ ላይ ጉዞውን አቁሞ የነበረ ቢሆንም ከጥቂት ሰዓታት በኋላ ግን አቅጣጫውን በመቀየር የውሃ መስመሩን አቋርጦ ወጥቷል። ሞርሌክሻን የተባለችውና ከኢራን ጋር በምታደርገው የንግድ ልውውጥ ሳቢያ ቀድሞውኑ ማዕቀብ የተጣለባት መርከብም ሌሊቱን በወሳኙ ነዳጅ መተላለፊያ በኩል ተጉዛለች። ፕሬዚዳንት ትራምፕ ሰኞ ዕለት በሰጡት መግለጫቸው ኢራን እያደረገች ያለውን ዓለም አቀፍ ዝርፊያ ለመመከት ማንኛውም ለኢራን መንግስት ክፍያ የሚፈጽም መርከብ በሰርጡ በኩል እንዳያልፍ ለማድረግ ቃል ገብተዋል። እስካሁን ድረስ የአሜሪካ የባህር ኃይል እነዚህ መርከቦች ለማስቆም ለምን ወታደራዊ እርምጃ እንዳልወሰደ ግልጽ አልሆነም። teheran በበኩሉ አገዳ የሚቀጥል ከሆነ በሽመጥ በኩል የሚያልፉ የጦር መርከቦች እንደምትመታና የአሜሪካ አጋር የሆኑ የባህረ ሰላጤው ሀገራትን ወደቦች እንደምትደበድብ ዝታለች። ይህ ክስተት የአሜሪካንን ኦፕሬሽን ኤፒክ ፍሪ ውጤታማነት ጥያቄ ውስጥ የሚጥል ይሆናል። በተለይም የቻይና መርከቦች እገዳውን ችላ ብሎ ማለፋቸው በዋሽንግተንና በቤጂንግ መካከል ያለውን ዲፕሎማሲያዊ ፍጥጫ ይበልጥ ሊያባብሰው እንደሚችል በርካቶች ሰግተዋል። ሰላም ለዓለማችን ይሁን። አበቃን። ሰናይ ጊዜን ተመኘን።